ልጆችዬ የልጆች ተረት ሊጀምር ነው። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። አብራችሁን ቆዩ። የሌሊት ዘራፊው አውሬ። በአንዲት ትንሽ መንደር ውስጥ በእርሻ ስራ የሚተዳደሩ ሁለት ባልና ሚስት ይኖሩ ነበረ። የባልየው ስም አቶ ልክየለህ ሲሆን ሚስትየዋ ደግሞ ወይዘሮ የኔነሽ ትባላለች። እነዚህ ባልና ሚስት 3 ወንዶች ልጆቻቸውን ትምህርት ቤት አስገብተው ያስተምሩ ነበር። ባልና ሚስቱ የእርሻ ስራውን የሚሰሩት በበሬዎቻቸውና በራሳቸው ጉልበት በመሆኑ በጣም ይደክማቸው ነበር። መጀመሪያ ያርሳሉ፣ ቀጥሎም ዘር ይዘራሉ፣ አረም ያርማሉ፣ ያጭዳሉ፣ ይከምራሉ፣ ይወቃሉ። ከዚህ ሁሉ ድካም በኋላ የሚያመርቱትን እህል በጣም በርካሽ ዋጋ ስለሚሸጡት ለልጆቻቸው ዩኒፎርም መግዣ፣ የደብተር የመጽሐፍ መግዣና የትምህርት ቤት ክፍያ ለመክፈል በጣም ይቸገሩ ነበር። ልጆቹ እያደጉና የወላጆቻቸውን ድካም እያወቁ ሲመጡ በመላፋትና በመራገጥ የሚያጠፉትን ጊዜ እየቀነሱ ወላጆቻቸውን መርዳት ጀመሩ። አይዟችሁ፣ ተምረን ስራ ስንይዝ በበሬ ሳይሆን በዘመናዊ እርሻ በትራክተር የምታርሱና በኮምባይነር የምታጭዱ ሀብታም ገበሬዎች እናደርጋችኋለን እያሉ ሞራል ይሰጧቸው ጀመር። ወላጆቻቸውን ለመጦር ካላቸው ከፍተኛ ምኞት የተነሳ ጠንክረው በማጥናት ከክፍል 1ኛ መውጣት ጀመሩ። ከዕለታት አንድ ቀን አባታቸው በጎተራ ያስቀመጡትን እህል በመሸጥ መጽሐፍ፣ ደብተር፣ እርሳስ፣ ዩኒፎርም ሊገዛላቸውና የትምህርት ቤት ክፍያ ሊከፍልላቸው ፈልጎ የስንዴ ጎተራውን ቢከፍተው ጎተራውን ባዶ ሆኖ አገኘው። በዚህ ጊዜ በጣም ደንግጦ ሌባ ዘርፎኛል እያለ ይጮህ ጀመር። ይሁን እንጂ ጎተራው ዙሪያውን ሲፈተሽ ከአንድ ወገን የተሸነቆረና በከብቶች እበት የታሸገ ቦታ ተገኘ። ዘራፊው የጎተራውን ክዳን ሳይከፍት እህሉን በዚህ ቀዳዳ በማንቆርቆር የወሰደው መሆኑ እንደታወቀ ሁሉም ሰው ግራ ተጋባ። ይህን ድርጊት ማን ሊፈጽመው ይችላል በማለት ሁሉም እርስ በርሱ ይጠያየቅ ጀመር። ግማሹ አውሬ ነው ሲል፣ ግማሹ ደግሞ አውሬ ሊሆን አይችልም ሰውን የሰረቀው በማለት ሲከራከሩ ሰነበቱ። ሌባውን ለማግኘት ምን ብልሃት እንፍጠር በማለት ጎረቤቱ ሁሉ ተመካከረ። በመጨረሻም አቶ ንጉስ የተባለው የአቶ ልክየለህ ጓደኛ ጎተራውን በእኔ ስንዴ እንሙላውና ሌባው እንደለመደው ሊሰርቅ ሲመጣ ጠብቀን እንያዘው የሚል ሐሳብ አቀረበ። በዚሁ መሰረት ስንዴውን በአቶ ልክየለህ ጎተራ ውስጥ እንዲከማች አድርጉና ሌሊት ተራ በተራ እየተነሱ ሌባውን መጠባበቅ ጀመሩ። 1 ሳምንት ሙሉ በብርድ እየተነሱ ሌባውን ቢጠባበቁ ሌባው ድርሽ አልልም አለ። የትምህርት ቤት መከፈቻው ደግሞ እየደረሰ መጣ። ወላጆቻቸው የትምህርት ቤት ክፍያ መክፈል ባለመቻላቸው ምክንያት ትምህርታቸውን ለማቋረጥ መገደዳቸውን ሲያውቁ ወንድማማቾቹ ከፍተኛ ሐዘን ወደቀባቸው። 3ቱም እየተቃቀፉ ጠዋትና ማታ ማልቀስ ሆነ ስራቸው። አባትና እናታቸውም እነዚያን የመሰሉ ጎበዝ ልጆች በችግር ምክንያት ትምህርታቸውን ሊያቋርጡ በመሆኑ ተጨንቀው በልጆቻቸው እየተደበቁ ምን አባታችን ብናደርግ ይሻለናል እያሉ ይላቀሱ ነበር። አቶ ልክየለህ ያንን ስንዴውን ሰርቆ ልጆቹን ከትምህርት ቤት እንዲቀሩ ያደረገበትን ጠላቱን ሊበቀለው ቆርጦ ተነስቷል። በዚሁ መሰረት ከአቶ ንጉሴ ጋር ሌባውን ለመያዝ በምሽት አድፍጠው ሲጠባበቁ ሰነበቱ። ነገር ግን ዘራፊውን ሊያገኙት አልቻሉም። አንድ ምሽት ላይ የሆነ ጃርት ወደ ጎተራው ሲጠጋ ተመለከቱትና ሌባው እሱ ይሆናል በማለት ተጠራጠሩ። ጃርቱ ግን በጎተራው ዙሪያ ሲልከሰከስ ቆይቶ ምን እንዳስቆጣው ሳይታወቅ በድንገት ተቆጥቶ ያንን በሰውነቱ ላይ ያለውን እሾህ ወዲያና ወዲህ ካራገፈው በኋላ ከአካባቢው በፍጥነት ተሰወረ። በዚህ ጊዜ ሌባው እሱ አለመሆኑን አወቁ። በሌላ ምሽት ደግሞ አንድ አሳማ መጣ። ሌባው አሳማው ይሆናል ብለው ተጠራጠሩና በድጋሚ ተደብቀው ተከታተሉት። አሳማው ግን በጎተራው ስር የወዳደቀ ጥራጥሬ ሲለቃቅም ቆየና ወዲያውኑ ከአካባቢው ርቆ ሄደ። ከዚያም ሌባው እንደማይገኝ አወቁና ተስፋ ቆርጠው ጥበቃውን ለማቋረጥ በወሰኑበት የሳምንቱ መጨረሻ ላይ ከሌሊቱ 6 ሰዓት ሲሆን አንድ የሚንኮሻኮሽ ከፍተኛ ድምፅ በአካባቢው ተሰማ። ከዚያም ሁለቱ ገበሬዎች ቀስ ብለው በጨለማ ውስጥ አደፈጡና ሁኔታውን መከታተል ጀመሩ። ወዲያውኑ አንድ እጅግ ግዙፍ የሆነ ባለ ጎፈር ገመሬ ዝንጀሮ
ከፍየል ቆዳ የተሰራ ስልቻ ተሸክሞ ቀስ እያለ ወደ ጎተራው ሲጠጋ ተመለከቱት። ሁለቱም በሚያዩት ነገር ደንግጠው ትልቁ ገመሬ ዝንጀሮ የሚያደርገውን በድብቅ መከታተላቸውን ቀጠሉ። ገመሬው በጣም ትልቅና ባለ ጎፈር ከመሆኑ የተነሳ መጀመሪያ ሲያዩት አንበሳ መስሏቸው ደንግጠው ነበር። ያ አደገኛ ገመሬ ቀስ እያለ እንደ ሰው በደረቱ እየተሳበ ወደ ጎተራው ተጠጋና ያንን በከብቶች በት የተከደነ ክዳን በዘዴ ካነሳው በኋላ ግራና ቀኙን ገልመጥ እያለ እንደለመደው ስንዴውን ወደ ስልቻ ያንቆረቆረው ጀመር። አቶ ልክየለህ እህሉን በሙሉ ወስዶ የጨረሰበትን ያ ገመሬ መሆኑን ሲያውቅ በንዴት ሰውነቱ ይንቀጠቀጥ ጀመር። ከዚያም ጉሮሮን ሊያንቀው እየሮጠ ሄደና እላዩ ላይ ሰፈረበት። ገመሬው ደግሞ ይነቃብኛል፣ በዚያ ምሽት እያዛለሁ ብሎ በፍጹም አልገመተም ነበር። በዚያ ጨለማ ውስጥ አቶ ልክየለህ በድንገት ዘሎ ጉብ ሲልበት ምን መጣብኝ ብሎ ደነገጠና ወደ ሰማይን ጣጥ ብሎ ዘለለ። ከዚያም የሰረቀውን ስንዴ ወደዚያ ወረወረና ጥርሶቹን አግጥጦ በእነዚያ ሹል ጣቶቹ የአቶ ልክየለህን አይኖች ክፉኛ ወጋቸው። አቶ ልክየለህ ወይኔ አይኔን ብሎ ጮኸ። አቶ ንጉሴ ጓደኛው መጎዳቱን ሲመለከት እየሮጠ መጣና ያንን አደገኛ ገመሬ ዝንጀሮ በያዘው ወፍራም ዱላ መሃል አናቱን ሲፈልጠው ጅራቱን እንደቆረጡት ውሻ ቀጭን የሰቆቃ ድምፅ አሰምቶ ጠቅልል ብሎ ወደቀ። እዚያ በተኛበት ደግሞ አንድ ጊዜ ወገቡን በዚያ ዱላ ሲወቀው ከወደቀበት እንደምንም ብሎ ተንደፋድፎ አፈር ልሶ ተነሳና ስልቻውን በወደቀበት ቦታ ላይ ጥሎ ደሙን እየረጨ ወደ መጣበት ቁልቁል ይፈረጠጥ ጀመር። አቶ ንጉሴ በጓደኛው ላይ በደረሰው አደጋ ደንግጦ ከወደቀበት አነሳውና ወደ ቤቱ ይዞት ሄደ። ሶስቱ ልጆች አባታቸው ለእነሱ ብለው የደረሰበትን ጉዳት ሲመለከቱ በጣም አዘኑ። ያ ክፉ ገመሬ ዝንጀሮ ስንዴውን በሙሉ በልቶብን ትምህርታችን እንድናቋርጥ አድርገን፣ አሁን ደግሞ አባታችንን ጉዳት ላይ ጣለብን፣ ምን ይሻለናል ብለው ተጨነቁ። ቤተሰቡ በዝንጀሮ ሁኔታ በጣም በመማረራቸው የተነሳ አንድ መላ ዘየዱ። ይህም በወጥመድ ዝንጀሮን ይዘን ለምን አናስረውም የሚል ነበረ። በዚህም ከተስማሙ በኋላ የቤተሰቡ አባላት በጠቅላላ ወጥመዱን ማዘጋጀት ጀመሩ። ዝንጀሮ እንደተለመደው ስንዴውን ሊሰርቅ በቦታው ተገኘና እጁን ወደ ወጥመዱ አካባቢ ሰነዘረ። ከዛም ዝንጀሮ ባልጠበቀው ሁኔታ በወጥመዱ ተያዘ። ከዛም በቤተሰቡ እቅድ መሰረት ዝንጀሮ ወደ ጫካ ወስደው ጣሉት። አቶ ንጉሴ የልጆች የትምህርት ቤት ክፍያ ባለመከፈሉና በአባታቸው ላይ በደረሰው ጉዳት ምክንያት መጨነቃቸውን ሲመለከት በጣም አዘነላቸውና እነዚህ ጎበዝ ልጆች ትምህርታቸውን እንዳያቋርጡ የተቻለኝን ሁሉ ማድረግ አለብኝ ሲል ወሰነ። ከዚያም በጎተራው ውስጥ ያስገባውን ስንዴ ተሸጦ ለልጆች የትምህርት ቤት ክፍያ እንዲከፈልላቸውና ገመሬው ካደረሰበት ጉዳት አገግሞ ሲነሳ በሚቀጥለው ዓመት አርሶ እንዲከፍለው ለአባታቸው ነገረው። በዚያ ጊዜ አቶ ልክየለህ በጣም ተደስቶ አቶ ንጉሴን አመሰገነውና ስንዴውን ሸጦ ለልጆቹ አስፈላጊ የሆኑትን የትምህርት መጽሐፍትና ዩኒፎርም ገዛላቸው። የትምህርት ቤት ክፍያውንም ከፈለላቸው። አቶ ልክየለህ ከጉዳቱ ተሽሎ ሲነሳ እርሻውን አረሰና የአቶ ንጉሴን ዕዳ ከፈለ። በድጋሚ እንዳይዘርፈው ጎተራውን በሚገባ እየጠበቀ የልጆቹን የትምህርት ቤት ክፍያ በወቅቱ እየከፈለላቸው አስተማራቸውና በከፍተኛ ማዕረግ በዲግሪ ተመረቁ። ልጆቹ በዲግሪ የተመረቁ ዕለት አባታቸው በተቸገረ ጊዜ ያደረገውን ስንዴ ያበደረውንና ትምህርታቸውን እንዳያቋርጡ ባለውለታቸውን አቶ ንጉሴን በጣም እንወድሃለን፣ አንተ አባታችንን ባትረዳው ኖሮ ከትምህርታችን አቋርጠን መሀይሞች ሆነን እንቀር ነበረ። ለዚህ ሁሉ ማዕረግ የበቃ ነው አንተ በሰራህልን መልካም ስራ ነው። ምንጊዜም ባለውለታችን አይዞን እንጦርሃለን በማለት አስደሰቱት። በቃላቸው መሰረትም ለወላጆቻቸው ትራክተርና ኮምባይነር ገዝተውላቸው ሀብታም ገበሬዎች ያደረጓቸው። የአካባቢው ሕዝብም ሶስቱም ልጆች አቶ ንጉሴን ከወላጆቻቸው እኩል ሲጦሩት በማየቱ ተደስቶ ውለታ የማይረሱ የተባረኩ ልጆች ሲል ከልብ አመሰገናቸው። በዚህ ሁኔታ ወላጆቻቸውና አቶ ንጉሴ የበለጠ ተፈቃቅረው በጎበዞቹ ልጆቻቸው እየኮሩ ለብዙ ጊዜ በሰላምና በደስታ ኖሩ። ተረት የመልሱ አፌን በዳቦ አብሱ።
ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።